እንግዲህ አላቅም፣ ልምዱ የለኝም። እንግዲህ እንዴት ነው የሚባለው? ከዚህ በኋላ እኔና በእናቱ ወደ ተማሪ የለም አትፍሪ፣ ሰው እንደኖረው ትኖራላችሁ። ሃይሚዬ እንዴ በኋላ ጥሩ ጊዜዎችን ጥሩ ምንድነው ያለው ፍሬ ያለው ነገር እዚህ ቤት ውስጥ ፍሬ አፍርታችሁ እንደምናያችሁ በተስፋ እንጠብቃለን። የታገሰ ሰው ፍሬዋን ይበላል ይባላል የአገሬ ሰው ተረት ሲተርት ማለት ነው። እንግዲህ ከሸፕ ጋር ከሞያ ጋር ከመልክ ጋር እንግዲህ ብሩኬ ቤት ሽርብትን እያለች ነው። ታዩት ብሩኬ ወጣ ብሏል። ምሳ ተሰርቶለታል። ቡና ጭስጭስ ተብሏል። ሰውየው አይጠጣም ግን ለምዷል። ባላጅህ እንደዚህ ያረከባለሁ ለኔ እኮ ነው። አይ ቡቡ እየገረጣው አላለም። ካሁን በኋላማ ካሜራ ሁሌም ጠብቅ ቡቡ። ታጥቤማ እመጣለሁ። ራቢ ውጪ መብላት አልፈልግም። እሺ እኔ ለዛሬ ተሳስተ ውጪ ትበላለህ። ውጪ አልበላም። ውጭማ እንዳትበሉ። ለምን ሲባል ሁለት ናችሁ። ልጅ የለ ድስት የለ። ካሜራማና ደረጃው ሊፍት ሳያስቀረው አልቀረም። ሃይሚ ምርኩዝ ሆነሽ ነው ብሩክ የምትጎትችው ወይስ ምንድነው? አልገባኝም። ይሄ ቢል አረ እግዚአብሔር አሁንማ እኔ ነኝ። በትንሽ ነገር እንደዚህ አብሯችሁ ያለን ሰው ፍቅረኛችሁን ወይም ባላችሁን እንደዚህ ማስደሰት ትችላላችሁ። የሆነ ሰው ትዝ አለኝ። እግዚአብሔርን በጣም ነው ሙድ ያለው። አያህ እንደምታዩት እንግዲህ ብሩኬ ያበደ ነው ብሎ ደስ ብሎታል። ያላገባችሁ አግቡ፣ ያላፈቀራችሁ አፍቅሩ ነው እንግዲህ ሁኔታው አይደል? ማጠብ ስለማልችል እኮ ነው እንዲህ የምቀመጠው። አረ ግን እንግዲህ የሰሞኑ ስራው ነው መሰለኝ ስትራቦ ይዞታል መሰለኝ። ዛሬ ትክክል አይደለም ሰውነቱ ማለት ነው። ድክምክም ብሎታል። ለማንኛውም እረፍት አድርግ እና ልሳማ። አረ እኔ ይኸው ትገረጨጫለሽ እንዴ? ተበተኑ እንግዲህ ምሳ ይቺን መገርጨት ብሩክ ያስተምሮኝ ዛሬ የሆነ ጎረቤት ሂጂ ፍቅረኛው መገርጨጫት ብዬ ምንድን ነው መገርጨት ብሎኝ ጉዴ ፍልት ለምጄ አንድ ይግደልብኝ። ከዚህ በኋላ ማለት ነው ውጭውን እንድትጠለው ነው ማደርግ። ቆበዝ እንደዚህ ቆራጥ ሚስት ሲኖራችሁ ማለት ነው ባሏን ውጭውን ነው ማስረሳ እንዴ? ደግ አድርገሻል፣ አስረሽው። ከዚህ በኋላ እኮ አንተን ነው የምጠይቀው። ጥያቄ በድጋሚ ፕራንክ ትሰሪባታለሽ ሃይሚ። ለዛ ነው መለሻት አይደለ? ብርስጠኝ አንሰጥም። ለምንሽ ነው? ለምንድን ነው? ለስንት ነገር እኮ ይሰጣል ቡቡ። ይቺ ነገርማ ፕራንክ መደረግ አለባት። ምክንያቱም ወንዶች የሚጠሏት ነገር ፓርቲ ይቺ ናት። ወንዶች የሚጠሏት ነገር ጋይስ ለሂውማን ኤር አላለም። ስንት ነገር አለ ለሴት የሚያስፈልጋት። እሱማ ግን ያው ሃይሚ ደሞዝተኛ ስለሆነች እንዳለው ችግር የለውም። ነገር ግን ቢሆንም አለ ፕራንክ መደረግ አለበት በዚህ ጉዳይ ማለት ነው። ለማንኛውም ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እንግዲህ ወንድማችሁ እዚህ ጋር ገረጣሁ እያለ ይገኛል። ሃይሚ ደግሞ እዚህ ጋር እንግዲህ ጨስጨስ እያደረገች እንግዲህ በቤቷ በቃ ንጉሷ ልትቀበል ሽርጉድ እያለች እንዲሁም ትናንትና የነበራትን ስሜት ደስታዋንም በቃ ሁሉ ነገር ዛሬ እየተናገረች ነበረ። መግቢያ ላይ እውነት ለመናገር ዛሬ በጣም ጥሩ የሆነ ንግግር ተናግራለች ሃይሚ ማለት ነው። ኦ ማይ ጋድ! በዚሁ ቀጥይበት፣ በዚሁ አንደበትሽን አይለውጠው። ካጠገባችሁ ቤተክርስቲያን አለ፣ በመካከላችሁ በቡቡና ባንቺ መካከል የሚመጣውን ሰይጣን የሚያባላችሁን ሰይጣን እሱ ይጠብቃችሁ። መድኃኒዓለም ነው ሳልተ ምሕረት ነው ምንድነው አለ ያለችው ቤተክርስቲያን፣ መስጊድም አለ ተብላችኋል። በጣም ደስ ይላል ባይዘዌ ማለት ነው። መዝሙሩ ራሱ ይሰማ ነበር ጾም ስለሆነ ማለት ነው። አሁን ላይ በጣም ደስ ይል ነበረ። እንግዲህ እንደምታዩት ነው ማግባት፣ ሚስት መያዝ፣ ማፍቀር እንደዚህ ነው። ያው ሞት እንደሆነ አይቀር ብቻችሁን ሆናችሁም አብራችሁም ኖራችሁ እንደውም አብሮ መኖር ይሻላል ስታስቡት ማለት ነው። ቢያንስ እንዲህ ከውጭ ስትገቡ ሰው አለ ብላችሁ ስትገቡ ራሱ በጣም ደስ ይላል። ገና ከውጭ ስትመጡ በር ከፍቼ ተኝቼ ወይ የሆነ ነገር ነው የምታስቡት አይደል? ወይም ደግሞ ውጭ አምሽቼ ሻይ ቡና እያልኩ እዚህ በቃ ወይ የሆነ ነገር ላይ ምናምን ነው። ግን የሆነ ሰው ሲኖራችሁ ልክ እንደዚህ ቆፍጠን ብላችሁ በጊዜ ስብስብ ትላላችሁ። ለእናንተም ለሰውነታችሁም እረፍት ታገኛላችሁ። ብሩክ አሁን ታች ምሳውን በላ ላይ ደግሞ ይችን እረፍት አገኘ። በዚህ አጋጣሚ ማለት ነው ማን ትዝ አለኝ መሰላችሁ? ከዚህ በፊት ልዩን አወቃችኋት? ይሄ በቅርብ ጊዜ ባሏ የፈታት ማለት ነው። አንድ ወልዳለት። ወይኔ የእነሱ ፍቅር እንዴት እንደምቀናበት! ወይኔ ልዩ ሙያዋ ማለት ነው። በኢየሱስ ቁርስ ጠዋት ባሏን ሳታበላ በፍጹም ከቤት አይወጣም።
ግን ማለት ነው አንዳንዴ ወንድ ልጅ መንከባከብ በቃ የሆነ ያናድደኛል። ብሩክን እያልኩ አይደለም ጋይስ፣ እኔ ብሩክ ጋር ምንም ያየሁት ነገር የለም እስካሁን ከየዋህነቱ በስተቀር ማለት ነው። ግን እሱን አይቼ ወንድ ጠልቻለሁ እኔ እግዚአብሔርን። አሁን ይታረቁ አይታረቁ አላውቅም፣ ግን እንደዛ የደም እንባ አስለቅሷት ወይ ቅጥል ነው ያልኩት እኔ እግዚአብሔርን። እሷ በጣም ባለሙያ እንደዚህ በበረንዳ የምታረጋቸው ሐረካቶች ምኗ፣ ኧረ በስመ አብ በጣም ነው የምወዳት። ሙያዋ፣ ጽዳቷ፣ ምግብ ስትሰራ ምናምን ታውቋታላችሁ ብዬ አስባለሁ ሁላችሁም። እና በስመ አብ በጣም 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 ነበር እንትን ደስ የምትለኝ እግዚአብሔርን። አሁንም ቪዲዮ ትሰራለች እሷ። ይታረቁ አይታረቁ ግን አላውቅም፣ ግን አንድ ወልዳለች። ደስ የሚለው ነገር ጎበዝ ልጅ ናት፣ ራሷን ታኖራለች፣ ታስተዳድራለች፣ ምንም ቢመጣ ምንም ማለት ነው። ግን ወንድ ልጅ በቃ ከሱ በኋላ በጣም ነው የጠላሁት የነበረው ማለት ነው። እና አሁን ሀይሚም እንዴት ልልመድ እንዴት ልሁን ምናምን ስትል ነበርና ፍቅረኛሞች፣ አንዳንድ ጥሩ ጥሩ ፍቅረኛሞች የሆኑ ወንዶችም የሴትም የወንድም አመለካከት ጥሩ የሆኑ አሉ እና እነሱን ሰርች እያደረግሽ ማየት ይቻልሽ። እንዲሁም ደግሞ በበለጠ ደግሞ አንዳንዴ ጊዜ ሲኖርሽ መጽሐፍ ቅዱስ ብታነቢ ምን ማድረግ እንዳለብን ማለት በህይወታችን ውስጥ አሁን ለባላችሁ ወይም ደግሞ ለሚስታችሁ የምትሰጡትን ጊዜ የምታረጉትን ነገር እያንዳንዱ ነገር ይኖራል ማለት ፈሪሃ እግዚአብሔርን ስትፈሩ ብዙ መንገድ የምታውቁት ነገር ይኖራል እንዲሁ በራሳችሁ በጭንቅላታችሁ ማለት ነው። እና አንዳንድ ጊዜ እንዲህ መጽሐፍቶችን ማንበብ እንዲሁም ደግሞ ከእናትና ከአባትሽ ያሳለፍሽውን ያየሽውን ነፍስ ካወቅሽ በኋላ የነበረውን እንዲሁም ደግሞ በዙሪያዎችሽ ጓደኞችሽ የሆነ ያገባ ጓደኛ እንኳን ላይኖርሽ ይችላል። ምክንያቱም ልጅ ከመሆኑ አንጻር ማለት ነው። የብሩኬ ጓደኛ ለምሳሌ ያ ባለመኪና የሚሰራው ልጅ እሱ አሁን በቅርብ ጊዜ ነው የወለደው። የብሩክ ጓደኛ ሴቷ ለአንቺ ጓደኛ ትሆናለች። እሷ ጋር ብትገናኝ እሷ ጋር ብታወሪ በቃ ያው ከሩታ ጋር ሉላትመቸስ ሩታ ጋር እየተገናኙ ስላልሆነ ማለት ነው። እነዚህ ጥሩ የሆኑ ጓደኞች ጋር ኮርሱን መውሰድ። አሁን ሰዓት ደግሞ እግዚአብሔር ይመስገን ሁሉንም ነገር በመነጋገር መግባባት። ግን ብሩኬ ይቆጣል በል ወይስ ለጨዋታ ብሎ ነው? ዛሬ ብር ትሰጠኛለህ ስትለው ሲቆጣ ደንግጫለሁ። ግን አውቆ ይመስለኛል ጋይስ። ያው በፊት ለፊት ቢሆን እንደዛ አይሆንም ብዬ አስባለሁ። ግን አውቆ ነገር መስሎኛል። ቁጣው ግን ያስፈራል ብሩኬ እግዚአብሔር። እና በዚህ ጉዳይ እንደው ፕራንክ ታደርጊዋለሽ ብዬ ተስፋ አድርጋለሁ። ቤተሰብ አይገባውም፣ ይገባዋል። እኔ እውነት ነው የምናገረው። እኔ መዋሸት አይመቸኝም ቤተሰብ። ምክንያቱም ተቆጣ፣ በጣም መቆጣት የለበትም ሴት ልጅ። በቃ አንድ ቤት እስካሉ ድረስ ብዙ ነገር ያስፈልጋል። ግድ ነው ይሄ። ምን ጎደለ ምን እናድርግ፣ በቃ እንደዚህ ትሆኛለሽ። ወይም ደግሞ አካውንታቸው አንድ ከሆነ ምሳሌ ነው እየነገርኳቸው። ወይም ደግሞ አካውንታቸው አንድ ከሆነ ለምን ትጠይቂኛለሽ? የፈለግሽው ነገር ማድረግ ትችያለሽ። ቤትሽ ነው ቤቴ ነው፣ ገንዘብሽ ገንዘቤ ነው። እንደዛ የሚባል ነገር ካላቸው እነሱ ጋር የለም አሁን ላይ። ጀስት ያኔ እነሱ ሀይሚን በራሷ ነው እሱም በራሱ ነው። እና እንደዛ አይነት ነገር አንድ ላይ የሚጠቀሙ ከሆነ ለምን ትጠይቂኛለሽ ማለት ይችላል። ግን እሷ ሳይኖራት ቀርቶ እንደዚህ ስጠኝ ምናምን ሲባል ወንድ ልጅ ያው ቤት ውስጥ ግድ ነው ብዙ ነገሮች ይጎላሉ፣ ገንዘብ ያስፈልጋል ብዬ ነው የማስበው ማለት ነው። እና ያው ዞሮ እሷ ለጨዋታ ነው የጠየቀችው ጥያቄ፣ ግን ደግሞ አስቀይሳ ሌላ ነገር ነው የጠየቀችው። አላቅም እንግዲህ መጠየቅ ፈለገችው አልገባኝም። እሱም ወደፊት የምናየው ነገር ይሆናል ማለት ነው። ግን እንደ ሀሳብ ብሩክ ጋር በጣም ተቆጥቷል። እንደ ሀሳብ ነው የምላችሁ። ያው እንግዲህ ፕራንክ ሲደረግ የምናየው ይሆናል ላለሁኝ። እና ዛሬ ደስ የሚል ሮማንቲክ ጊዜ ነበር። እውነት ለመናገር በጣም ደስ ይል ነበረ ከሁሉም ጊዜ ማለት ነው። ነገር ግን ብሩኬ ያችን ፎቅ እናታች ብሎ ትናንትና እቃ ሲያስተካክል ስለቆየ ነው መሰለኝ ስትራፖ ይዞታል። ስፖርት ስራ አንተ ልጅ። አንደኛ በመኪና ስለሚሄድ ማለት ነው ትንሽ እግር መንገድ ከሄደ ያለከልካል። ብሩክ ስፖርት ስራ፣ የምሬን ነው። አሁን ቤቱ ሰፊ ነው። የሆነ እንደዚህ በእግር የሚረማመዱ ስፖርት አለ። እሱን ግዛና ጧት ጧት ለአንድ ሰዓት የሚሆን እዛ ዱብ ብለህ ገላህን ጥጥብ ብለህ እንቁላልህን ጥርቅም አድርገህ በልተህ ወደ ስራህ። የምሬን ነው። እንደዚህ እግሬ ያልታጠፋለኝ ወገቤ ያልሰራለኝ እንዴ አንሰማህም እንዴ? ምን አስባችሁ ነው ጋይስ? ነገሩት። የምሬን ነው። ስፖርት ይስራ ጀምሮ አቋርጦ ነው ሲጀምር። ይሄ ሚፍታህ አስተምሮት ነበረ። ከዛ በመሃል አቋረጠው። በመሃል ሲያቋርጠው ሰውነቱን አሰፋው ጭራሽ ማለት ነው። ስፖርት ከተጀመረ መቋረጥ የለበትም። እና እንዳያችሁት ነው። በጣም እየደከመው ነው። መሆን የለበትም እንደዛ ማለት ነው። ገና ልጅ ነህ። እና ደግሞ ይሄን አልሽ ብላችሁ ቅር እንዳይላችሁ። እውነት ሲሪየስ ስፖርት መስራት አለበት። አሁን ቤቱ ሰፊ ስለሆነ የሆነ ዱብ የሚባልበት አለ። እሱን አስገብቶ ጠዋት እንደተነሳ 30 ደቂቃ ሰርቶ ከዛ ገላውን ታጥቦ በቃ ወደ ስራው መሄድ። አንደኛም በእግር መንገድ ስለማይሄዱ ነው። አሁን በእግር መንገድ ስለማይሄዱ አሁን እኔ ማለት ነው በፊት
ዳገት ጣራ ምንም አያቀተኝም ነበር። አሁን ማለት ነው እዚህ ጀመያ እዚህ በርጋ ደመያ 15 ደቂቃ በእግሬ ከሄድኩኝ አለከልካለሁ። ለምን ብትሉ ከቤት አንወጣማ። የት ብለን እንሄዳለን? ለመድን በቃ። አሁን ራሱ አገር ቤት ሲሄድ እንዴት እንደምሆን እላለሁ ሳስበው ማለት ነው። ይችን ሄጄ ትንፋሼ ቁርጥ ይላል። ልክ እንደ ብሩኬ ነው የምሆነው። ወፍሬም አይደለም እኮ በቃ የእግር መንገድ አንሄድም። የእግር መንገድ የማይሄድ ሰው እንደዚህ ነው ችግር ነው የሚሆነው። ሰው የእግር መንገድ ባለመሄዱ ብሩኬ መኪና ስላለው እንደዚህ ይሆናል። ማታ ደግሞ ከሀይሚ ጋር ወክ ውጡ። ሀይሚ በእርግጥ ቀጭናት ሀይሚ ለሀይሚ አይመከርም፣ ግን ወክ ውጡ። ማታ ከጓደኞች ጋር ወክ ውጡ፣ ተንቀሳቀሱ እና ይመስለኛል ስትራቦ ይመስለኛል። ያው ከታች ላይ ፎቅ ማመላለሱም አንድ ስራ ነው። እንደዛ ይመስለኛል። እግሬ ያልታጠብ አለኝ ሲል ነበረ ብሩኬ። እንግዲህ ይህን ሁሉ ደስታ ለማምጣት ያው ብዙ ነገሩን አጥቶበታል ብሩኬ። አይኑንም ማሞት ነበር። ፈጣሪ ይመስገን ደህና ሆኗል አሁን፣ እግዚአብሔር ይመስገን። እንደነገራችሁ አደጋ ነበረው ብሎ ነበረ። አደጋ አለው ነበር ግን ተርፈሃል ተብሏል። ያው ፈጣሪ ስለሚወደኝ ነው ብሏል። ያው ፈጣሪ እንደሚወድህ የተመሰከረልህ ነህ። ከዚህ በላይ የሚውደድህ፣ ከዚህ በላይም ብዙ ነገር ያድርግልህ። እውነቴን ስነግራችሁ ሀይሚዬም እንግዲህ ይችን ልቦናሽን ዛሬ የድሮዋ ሀይሚን አይቻታለሁ። በጣም አለች እኮ እስከ ዛሬም አለች፣ ግን አንዳንዴ የሆነ ውስጥ የሚያደርጋት ነገር አለ። አሁን ግን ዛሬ ደግሞ በስማም የድሮዋ ሀይሚ እንዳለ ነው የመጣችው። እስከነምናም ነው በቃ ምንነቷ ሳይቀር ማለት ነው። ገበር ላይ ሲመጣ ሀይ ብሎ ሲገባ አላለችም እንደ እንግዳ። ሲገባ ደግሞ ግንባር መሳም አለበት ተብለሃል ብሩኬ። እየተነገረ ነው። አትናገሪ፣ ራሱ ይሳምሽ። ሳመኝ ብለሽማ አይሳምሽ፣ ራሱ ይሳምሽ። የምሬ ነው አይደል ቤተሰቦች? ራሱ ይሳም እንጂ ሳመኝ ብዬው ከሳመኝ እኔ ጠይቄው እንደ ሳመኝ ነው የምቆጥረው። ደግሞ እንዲህ አልሻት እንዳትሉ በኋላ። እኔ የምሬ ነው የምነግራችሁ። ራሱ ይሳም። ምግብ ሲበላ ካላጎረሰኝ ብዬ ቂም ልይዝ ነበር አላለችም ወይ? ሀይሚ ፈተና እኮ በስማ እዛው ላይ እኮ ነው የምትፈትነው፣ እዛው ላይ ነው የምትናገረው ማለት ነው። አይ እሱን እንኳን አያደርግም ብዬ ተስፋ አለኝ። ምክንያቱም ከዚህ በፊት ካፌም ሲበሉ በመጀመሪያ ጉርሷት ከዛ በኋላ ነው የሚበላው። ጉርሻው ያው የወታደር ጉርሻ ነው፣ እሱ ጉርሻ እንጂ የሴት ጉርሻ አይደለም የሚያጎርሰው እንጂ ብሩክ መጀመሪያ ሳያጎርስሽ በልቶ እንኳን አያውቅም፣ እንኳን በቤትሽ ማለት ነው። በዛ ላይ ባለሙያ ነሽ። አሁን ጾም ነው፣ የትኛውን ምግብ ሰርተሽ ነው ደብቅጥ ያልሽው ትሉኛላችሁ ብለሻል። እነዚህ ሙያ የሌላቸው ሰዎች ናቸው እንደዛ የሚሉት። አንቺ ያለሽን ለምን አይደለም እንኳን አለ 3 4 አንድ ምግብ ከሰራሽ ባልሽ ከወደደልሽ፣ ባልሽ ካመሰገነሽ በጣም በቂ ከበቂ በላይ ነው። ግን እንደው ካሜራማኑን አታጓጉት፣ በስንቱ ይጓጓ። አፕል ስትበሉ ምግብ ስትበሉ እያጓጓችሁት ምራቁን ዋጥ እያደረገ ደግሞ ድምፁ አይሰማ። አይ ቤኪ አንተ ትሆን እንደው እዛ ቤት ውስጥ የምትኖረው አንተ ነህ። ፍፄማ እንደሚኖር አይታወቅም። ለማንኛውም ሰው ራሱ እየተተራመሰ ነው። እንዲሁም ደግሞ ዛሬ ሙሽዬ ትመጣለች፣ ቤታችንን ትመርቅልናለች፣ ቤተሰቦቻችን ይመጣሉ ብላለች። እንግዲህ ሀይሚና ሙሼ እንግዲህ ታውቃላችሁ ምን አይነት ጓደኝነት እንዳላችሁ፣ ከእናትነት አልፎ ጓደኝነት። ሀይሚ እንግዲህ እንጀራ ትጋግራለች፣ ምጣድ ይገዛልሻል ተብላለች። አብሲት አልችልም። አብሲት እኮ ሙቅ እኮ ነው። ሀይሚ ተይ፣ እኛማ ሀይሚ በሙያ አትታማም ብለን ደምድመናል። ስለዚህ ምንም ነገር አታወሪ፣ ሙያ ጠፋብኝ ብለሽ ሙሽዬን ጠይቂ፣ ብሩክ እንዳለው ማለት ነው። ውስጥ እዛችሁ ጭርስ አድርገሽ ቅመም ተብለሻል። ቅመም የሆነ ሙያሽን ማሳየት ነው ያለብሽ እንጂ እንደዚህ አልችልም ምናምን። አብሲት እኮ ሹሮ ማለት እኮ ነው፣ ቀላል እኮ ነው። ሹሮ ነው ያው እንዳይበዛበት የሊጡን መጠን አይተሽ መስራት ነው። ምንም አዲስ ነገር የለውም። ያው ጠይቂ ሙሽዬን ማምጣታችሁ ማለማመድ ትችላላችሁ። እንጀራማ አትግዙ። እውነት ነው፣ ጤፍ ብትገዙ ይሻላችኋል። እንጀራማ አትግዙ አይደል እንዲ ጋይስ፣ ትጋግር ሀይሚ ማለት ነው። ያው ብዙ ለሁለት ሰው እኮ ምንም እንትን አይከብድም ያን ያክል ማለት ነው። በብዛት ደግሞ እነሱ ያው ውጪ ጓደኞቻቸው ጋር ምናምን ካሜራ ምናምን ቀረጻ ስለሚያበዙ እዛ ውጪ ነው የሚበሉት በብዛት ማለት ነው። ሀይሚና ብሩኬ ያው እዛው ቀረጻ ይሄዳሉ፣ እዛው ሰው ያገኛሉ፣ እዛው ይገባበዛሉ። በቃ አለቀ። ብዙም ያን ያክል ምጣድ ይኑር እንጂ ቤት ውስጥ አይጋገርም ብዬ አስባለሁ። ግን ለማንኛውም ካለታት አንድ ቀን ቢጋገርም ምጣዱ መኖሩ ጥሩ ነው። እንዲሁ አንዳንድ ነገር እያላችሁ እንግዲህ ኑሯችሁን ማሳደግ ነው። እንግዲህ አብሬ ከብሩኬ ጋር ስኖር እንዴት እንደሆነ እኔ አልችልም ብላለች ሀይሚ። በእናቱ ወዴ ተማሪ የለም። አንቺ ቅመም ነሽ አይደለም ለኑሮሽ ብዙ ነገር ትችያለሽ ብለን ተስፋ ያረግንብሽ ልጅ ነሽ። እማትችው ነገር አለ ብዬ አላስብም። እንደነገርኩሽ ከትላልቅ ሰዎች ጋር
ለመቀላቀል መሞከር፣ እንዲሁም ቤተክርስቲያን መሄድ በቃ አለ አይደለ ብዙ ነገር ትማራላችሁ። ቤተክርስቲያን በተለይ ጉባኤ ምናምን በምትሰሙ ሰዓት ወይ ብዙ ነገር በፊት ነበር። እዚህ በአረብ ሀገር መተን ተበላሽን። እግዚአብሔር ልቦና ይስጠን። አሁንም አልመሸም። ባለን ጊዜ ወደ ጥሩ መንፈስ ፈጣሪ ያቅርበን። እውነት ገንዘብ ብለን ራሳችንን አቆሸሽን። እውነቴን ስነግራችሁ እግዚአብሔር እና ብቻ ለሁላችንም ልቦና ይስጠን። ሁላችሁም የተባረከ እንደ ብሩኬ ባል ይስጣችሁ፣ የተባረከች እንደ ሃይሚ ሚስት ይስጣችሁ። ሁላችሁም የምትመኙ ካላችሁ ማለት ነው ትኖራላችሁ ደግሞ በእርግጠኝነት ማለት ነው። ዛሬ የሆነች ልጅ ማለት ነው በጣም ግጥም ገጥማ እየሳኩኝ ነበር። እኔ አላቅም ሼር ያደረገችው ዩዘር ናት። እኔ ዩዘርቱን ምን ድምጿን ያላቀውም ዩዘር የብሩኬን እህት እና በጣም በቃ ቆንጆ ነገር ነው የመለሰችላቸው ብሩክን አፈቀርን ለሚሉት ማለት ነው። ወይኔ በቃ ጥንፍፍ ያለ መልስ ስድብ ያልበዛበት በቃ የሆነ በቃ እንዴት ነው እናንተ ዩዘር ከሆነች በስማም አንደበቷ እንዴት እንደሚጣፍጥ ጌታ ሆይ። ሸር ተደርጎ ነው ያየሁት። ያው ፕሮፋይሏ የሷ ነው እንግዲህ ፎቶ ስለሌላት እኔ አላቃትም። ብቻ ግን ሲጣፍጥ አንደበቷ ያስተላለፈችላቸው ማለት ነው። በትናንትናው አብረው በመሆናቸው በመደሰታቸው ያመሰገኑ ሰዎች ለብሩክ ያድርስልኝ ተብሎ ሼር ተደርጎ አይታችሁታል። እኔ የዩዘር ድምጽ ይሁን የማን ይሁን አላቅም፣ እሷን ስለማላቃት በአካል ግን ፕሮፋይሉ የሷ ነው እና ድምጿ ሲጣፍጥ ብታዩ እግዚአብሔርን መስማ መርቃቸው ሃይሚና ብሩኬን እንዲሁም በቃ አፈቅራለሁ ለሚሉት ብሩኬን አፈቅራለሁ ለሚሉት ከእናንተ ጋር እኔም ሴት መባሌ መደመሬ ብላ ምርር ብላ ነው የተናገረችው ማለት ነው። ይመችሽ ብዬ እንትን ሼር አድርጌላታለሁ፣ ግን እሷ ትሁን ምን አላወቅኳትም ፎቶ ስለማላቃት ማለት ነው። ለማንኛውም አፍቃሪዎች ሰከን በሉ፣ አድናቂዎች የፈለጋችሁትን ማለት ትችላላችሁ። አድናቂ ማፊ ሙሽክላ አደነቅና ምን እናረጋለን? እኛ ምንም አናረግም። ሰው ስለ አድናቂዎቹ አይመለከተንም። በቃ እንግዲህ በዚህ መልኩ ፍቅራችሁ ሞቅ ደመቅ ስክን ባለመልኩ ኑሯችሁን እየኖራችሁ የሚኖር ህይወት ነው ፍቅር ብላለች ሃይሚ። እውነትም አሳየሽን። የሚኖር ህይወት ነው ፍቅር ማለት ልክ እንደ ክርስቶስ የሚኖር ነው። ኖረችው አይገልጸውም። አጠፋው ቤተሰብ እና ያወራችሁ ሁሉ አላዛር ኢንተርቪው ላይ በትክክል ተፈጽሟል። ይመቻችሁ። እናመሰግናለን። እንወዳችኋለን። ባይ